ግን እኔ ጋር አዲስ መረጃ ተልኳል። ኢትዮጵያን ያለው ጠዋት ላይፍ ሲገባ የቆራሌው ድምፅ ሰምተናል ይላሉ። ገባክ እንዴ? ኢትዮጵያን ያለው ጠዋት ላይፍ ሲገባ የቆራሌው ድምፅ ሰምተናል። ተሳስቼ ነበር ይቅርታ ጠይቄያለሁ ትላለህ፣ ትወጣለህ። እናቴን መንግስት ስንት መልስ መስጠት ለኔ አይችሉም። ምን ማለት ነው? በቃ የዶሮ እግርና ገንፎን እየበላ እዛ ታረጃለህ። አመጣም ቀጥታ ወደ ጦርነት ነው የምንሄደው። የትውልድ ይዘጋጅ እኮ ያለው ሰውዬ እኮ ነው። መቻለ እንደዚህ ትላንት ነው ምናምን እኮ ነው ያሉት። ታዲያ ለምን ስለ ጦርነት ያወራሉ? የተፈራረሙት ነገር እኮ ኢሳያስ አፈወርቄ ጋር ተፈራርመው ያንን እንትን ኢሳያስ ለመቀልበስ ይፈልጋል። አዋርደውታል። ሆን ብለው እኮ ሴራ እኮ ነው የሰሩበት እኮ። ኦኬ ከፈረመ በኋላ አላመነበትም። ማሻሻል ይፈልጋል። ያለውን ግንኙነት እንቢያ ፍቅር ይዝም ላስገባው እንዴ እስቲ ሳቡ ይነብደ ነው ሰውዬ ምን ይሰራ ነው? ፍቅር ይዝም ይቅርታ ጠይቆ ነበር አይደል? ጀሪካን ተሸክሞ ይቅርታ ጠይቋል አሉ። እውነት ነው ጠይቄያለሁ። ጀሪካን ተሸክሜ በኬንያ ኑሮ ያሉ አስጨንቀው ነበር። ነብይ እንዴት ነው የሚሳሳተው? መልስ እየጠበቅኩ ነው። አይ መልስ እንኳን አይሰጡም። መንግስት እንዴት ነው ላንተ መልስ የሚሰጠው? ዝም ብለህ ብትገባ ማንም አይነካ። እንግዲህ ፈጣሪ ነው የሚያውቀው። እኔስ ዝም ብዬ ማልገባም እንዴ የሚመለከታው ሲጀምር ላንተ አሁን መልስ የሚሰጥህ የለም። ስማ ናግባ ብሎ መልስ የሚሰጥህ የመንግስት አካል የለም። በዚህ ደረጃ ኖ በደብዳቤ ምን ማለት አሁን በደብዳቤ ታቀርባለህ? ለምን አታውራቸው እኮ ነው አታውራቸው ግዴታችሁ ነው። አሁን መንግስት ላንተ ይቅርታ ጠይቀሃልና ሀገር ግባ የሚል ደብዳቤ አይጽፍልህም። መውረድ ነው። ይቅርታ ከጠየቅ በኋላ ዝም ብለህ ሀገር ሰተት ብለህ ትገባለህ። ተሳስቼ ነበር ይቅርታ ጠይቄያለሁ ትላለህ፣ ትወጣለህ። እናቴን መንግስት ስንት ስራ አለው። አሁን ኢሳያስ አፈወርቂን አስሮ ሊያመጣ እኮ ነው። አንተ ምን የምትቀይረው ነገር አለ? ምንድን አሁን በመንግስት ላይ ምንድነው አንተ ተጽዕኖ? ኦኬ ለዛ ነው አይቻልም ለካ። እኔ እኮ የምችል መስሎኝ እኮ ሳስገባት ወጣው። እሺ ስማ ፍቅር ሲዝም ይኸውልህ ግዴታ በደብዳቤ ታቀርባለህ፣ መልስ ይሰጣል። እንኳን ለእንደዚህ አይነት ጉዳይ ለምንም ነገር መልስ ይሰጣል። እሱን የምታደርገው ደግሞ ሚዲያ ላይ ወጥተህ አይደለም። ኤምባሲ ትሄድና እንዲህ ብዬ ቪዲዮዎች አይደለም የሚመለከተው አካል እና በሚዲያ ነው የተናገርኩት። በሚዲያ ግዴታ ማውራት አለብኝ። በሚዲያ የተናገርከውን ነገር ሚዲያ የመንግስት አካል ያንተን ሚዲያ ቁጭ ብሎ ተከታትሎ ምናምን የማይሆን ነገር መልስ አይሰጡም። እዚሁ ታረጃለህ። አሽቱ ላስገባሽ ስል እኔ ወጣለሁ። ለሶስት አይቻልም ነው። አሁን ማድረግ ያለብህ ምንድን ነው መሰለህ? ቀጥታ ሀገር ትሄዳለህ። ሀገር ተሳስቼ ነበረ አሽቱ ከስተት የታረም ያለው አንቺን ሳስገባው ለሶስት አይቻልም። ቆይ አንዴ ላስረዳው ብላል። አንዴ ጅቦን ኦኬ ሰማይ አንተ መሳሪያ አታሳይ። ጅቦ መሳሪያ ያሳየ ነበር እንዴ? ይሄ መሳሪያ አለው። አዎ ይሄ ኢሳያስ አፈወርቂ አታሳያ። ታዲያ ምን ገስት መግባት አንችልም እኮ ይባዝ እንዲቀጣ ነው እንዴ? እሺ ስማ ፍቅር ሰማይ ፍቅር ይዘ አሁን አገር ግባ ሲይዙ ወይ ደግሞ ኤርፖርት ላይ እንትን ሲሉ ችግር ሲያመጡ አው ይቅርታ ጠይቄያለሁ ይቅርታ ለመጠየቅም ነው የመጣሁት ትላለህ እንጂ ለአንተ መንግስት ደብዳቤ ጽፎ እና ይቅር ብለናል ምናምን ሊልህ እንዴ? አንተ ልደቱ አያሌው ነህ እንዴ? አንተ ተራለ ብይ እኮ ነው ያላልኩትን አትበል። እኔ ተሸክሜ ነው ጀሪካን የጠየቅኩት አይደል? እንደሱ ሳይሆን የሚመለከተው አካል በደብዳቤ ታቀርባለህ። የሚመለከታቸው ብልጽግና ውስጥ ያሉ ሰዎች አሉ፣ ፌደራል ላይ ያሉ ሰዎች አሉ። ግዴታ እኮ መንግስት ወይም ባለስልጣን ሆነው የሚመለከታቸው አሉ። በዛ የሥራ ድርሻ ምን ያክል ተጽዕኖ ፈጣሪ ብትሆን ነው እንደዚህ አይነት ነገር የሚሰጡ? ይሄ እኮ አንተን አፈመሱ ማለት እኮ ነው። ይቅርታ ደብዳቤ መንግስት እንደ መንግስት ከጻፈልህ እኮ መንግስት ወረደ ባንተ ደረጃ ማለት ነው። አሁን እኔ መንግስትን እተቻለሁ፣ አብይን እሳደባለሁ ምናምን፣ ግን አገር ገባለሁ። አሁን ሲይዙኝ አዎ ይሄን ነገር ተናግሬያለሁ፣ አሁን እንግዲህ ይቅርታ ጠይቃለሁ። ደግሞ መብቴ ነው መንግስትን መናገር ብዬ እጋፈጣለሁ። አሁን አንተ አብይን የመናገር መብት አለ፣ አንደኛ ነገር። ሁለተኛ ነገር ደግሞ ለመንግስት ተራ ሰው ነህ አንተ። ምንም የምትለውጥበት ነገር የለም። አንተ ተናገር ካልተናገር የቆሻሻ ያክል የምትቀይረው ነገር እንደሌለ ማንም ተራ አይደለም። አሁን እዚህ ጋር ዝም ብለህ የማይሆን አታሽቃጥ። ማናችንም ተራ አይደለንም። አንድም ሰው
በመንግስት ደረጃ አንተ ተራ የተባለ ሰው የለም። ሲጀመር ልንገር፣ ሁላችንም ክብር አለን። ሁለተኛ ነገር ደግሞ በደብዳቤ ራሱን በቻለ ስንጠይቅ መልስ ሊሰጠን መንግስት ግዴታውን ውዴታውን ኃላፊነቱን ነው። የማታውቀው የቲክቶክ ወሬን መጣ አሁን ተሳፈታለህ ኑሮ ከዶ በኮሜንትና በቲክቶክ የምትሰፍ ግዴታው ነው፣ መብታችንም ነው። መልስ የመስጠት ግዴታ የለበትም። መንግስት እኮ ቲክቶክ ላይ አይደለም የሚለው አገር እኮ የሚያስተዳድረው መብታችንም ጭምር ነው። ጠየቅን እኮ ለዛ መብት አይደለም። አዩ ቲክቶክ መንግስት ቲክቶክን እያስተዳደረ አይደለም። መብት ያልሆነው በእናንተ ያለ ግን ጭንቅላት ነው። ኖ እንዳትሳደብ፣ ፍቅር ይዘህ አትሳደብ። አንተ አንድ ተራ ሰው ነህ፣ የማትረባ ሰው ነህ። አንተን ተከታትሎ መንግስት መልስ ሊሰጥ አይችልም። ይሄ በቃ የማትረባ ሰው ነህ። አንተ እኮ ከራስህ ጋር የተጣላ እኮ አያጅቦ እንደ ጅብ አትጮህ። ራስህ ጠይቀህ ለራስህ መልስ አትመልስ። መጀመሪያ ያልኩትን በደንብ አዳምጥ፣ ጆሮውን ከፍተህ። እኔ ላልኩት ጥያቄ በደብዳቤ ጥያቄ አቀርባለሁ። ባለውበት ቦታ ለኤምባሲም ሆነ ለሚመለከተው አካል የሚመለከታቸው የሥራ ድርሻና ስልጣን ያላቸው ሰዎች አሉ። ይሄን ስራ የሚሰሩ የተመደቡ ለምንም ነገር ከቀበሌ ጀምሮ የተመደቡ ሰዎች አሉ። ለሚመለከታቸው መልስ መስጠት የሚገቡ አገር እኮ ነው 150 ሚሊዮን ኦልሞስት ያለው ነው። ስለዚህ የአካል መልስ ይሰጠኛል ከፌዴራል እስከ ከተማ አስተዳደር ድረስ አይሰጡህም። አዳምጤ አሉ በከፍተኛ ባለስልጣን ሳይሆን የተዋቀሩ አሉ። የድርጅት ጽህፈት ቤት አለ፣ የብልጽግና ጽህፈት ቤት አለ። እና በምትኖርበት ቀበሌ ደብዳቤ አስገባ። አንተ ከብት አዳምጥ። አትሳደብ። ነብይ አይሳደብም፣ ያስተምራል እንጂ ነብይ ሲጀምር ተሳሳተ እንዴ? ለምን ተሳሳትክ አንተ? መጀመሪያ አትሳሳት። ፍቅር ሲጀምር ነቢያቶች ለምን ተሳሳትክ አንተ? መጀመሪያ አንተ ነብይ ነህ አይደል? መሳሳት አልነበረብህም። ህዝቡን አሳስተሃል፣ ራስን ተሳስተሃል። አንተ አሁን ገብተህ ከፌዴራል ፖሊስ ከተራ ፖሊስ ጀምሮ እየወደክ ይቅርታ እየጠየቅክ ነው መሄድ ያለብህ። የምንም ደብዳቤ ላንተ እንደዛ ብቻ ሳይሆን የሁላላ ምን መሰለህ አሁን ፍቅሪዝም የተናገረው ነገር ፍጹም ለመንግስት የሚጨምርም የሚቀንስም ነገር የለም። ደግሞ እንደናንተ ያለ አራም መልስ ሊሰጠኝ አይችልም። አራም ናችሁ የቲክቶክ ላይ ያላችሁ አትሳደብ። ነብያ ብልጽግና አባልና የሆነ ብሔር ላይ ጥርስ ስለሆናችሁ ኦሮሞ ስለሆንክ ለኔ መልስ አሰጣችሁ አትችልም። ቲክቶክ ላይ ያለው መልስ ሊሰጠኝ አትችልም። አንተ ማን ስለሆንክ ነው ለሚመልስ? አሁን አዳምጠኝ። ነብይ ፍቅሪዝ አንተ ምን ስለሆንክ ነው ተሰሚነትና ተደማጭ ማንነህና ፈስ? ስለዚህ አባታችን ፍቅሪዝ አዳምጠኝ። አንድ የአባታችን ፍቅሪዝ ልንገርህ። አንደኛ ነገር አታዳምጥ። የብልጽግና አባልና የኦሮሞ ስለሆነ ወይም ሌላ ስለሆነ መልስ ሊሰጠኝ አይችልም። የሚመለከተው በቀጥታ ሆነ በተዘዋዋሪ ኃላፊነት የተሰጣጡ ሰዎች አሉ። በዚህ ትብት መቼም አንታገባ። በዚህ ትብት መቼም አንታገባ። በቀበሌ ደረጃ ነው ፍቅሪዝም ይሄን መጠየቅ ያለብህ አገር ገብተህ በቀበሌ ደረጃ ነው እንጂ አንተን መንግስት ሰምቶ ካለበት ሀገር ደብዳቤ ጽፎ አንተ ማነህ? መንግስት ላይ ምን አይነት ጭንቅላት ነው? እኛ ስናይ መንግስት በዚህ ደረጃ የወረደ ነው እንላለን። ራስህ ጠይቀህ ራስህ ትጮኻለህ እንዴ? እኔ ያላልኩትን ሐሳብ ራስህ ጠይቀህ ራስህ እየጮህክ ነው ያለህ። አንተ እኮ ነው መንግስት ደብዳቤ ይጻፍልኛል እኮ። ጭንቅላትህ አናሳ ነው። ይኸውልህ የምታስበው ፐርሰፕሽን ይወደቃል። አንተን ግለሰብ እኮ አይከተልህም እኮ ፍቅሪዝም ግለሰብ የማይከተልህ ሰውዬ ብቻዬን ነብይ ነው የምትል ሰውዬ እንዴት ነው መንግስት ላንተ ደብዳቤ የሚል አያውቅም እኮ መንግስት። በየስራ ድርሻው የተከፋፈለ ብዙ ባለስልጣን ያለበት ነው አንድ ሀገር ማለት። ለዛ ሁሉ የተመደበ አካል አለ መልስ የሚሰጥ ለእያንዳንዱ። ካልሆነ ሀገር አይደለችም። እንደ ሀገር ሳይሆን እንደ አካባቢ ልናየው ነው ማለት ነው። ፍቅር ይዘው እኮ ይሄን ልመልስልህ ታዳምጠኛለህ? እድሉን ሰጠኛለህ? አንተ የተናገርከው እዚህ ሚዲያ ላይ ወጥተህ ነው አይደለም? እነዚህ ባለስልጣናቶች እውነት ለአንተ ይቅርታ ደብዳቤ ግባ ወደ ሀገር ብለው ካዩ እነዚህ ሰዎች ወርደዋል። እዚህ አንተ ቤት መገኘታቸው ራሱ እኮ ትልቅ ውርደት እኮ ነው በመንግስት ደረጃ። እኛ ብናይ ሌሎች ሰዎች አዳምጠኝ። የኔ መመለስ ለነሱ ክብር ነው፣ ውርደት ሳይሆን ተቃዋሚዎች በሙሉ ወደ ተልላቸዋል። ጠባብ ጭንቅላት ነው የተቃወሙ እንዳለ በጦርም ሆነ በምንም የተማረኩ ጦር ነው እንጂ በስፋት ድሬዳዋን የለም ላይስታው ነው የሚያስገቡክ። እንዳትሄድ ለማንኛውም እንዳትመለስ። በዚህ ቲቪ ይሄ ቲቪ አያዋጣም። በቃ ቅር እዛ ኬንያ ምን ጎደለ? ምንድን ነው የከበደ ነገር?
መግባት እንኳን ብትፈልግ መግባት እንኳን ብትፈልግ ዝም ብለህ ነው መግባት ያለብህ እንጂ ይቅርታ መጠየቅ ማለት ከዛ በኋላ ላይ ተሳስቼ ነበር ይቅርታ ጠይቃለሁ ብላል አለቀ እንጂ ደብዳቤ ከመንግስት ይላክልኝ ምናምን እንዴ አንተ ምን እነ ልደቱ አያሌው እነ ጀዋር መሐመድ እንኳን ያጣጣየው ኬንያ ገንፎ ሰልችቶት ነው እንዴ ደብዳቤ እኔ ጽፋለሁ እንጂ ይላክልኝ ይላል ገንፎ ሲሰራ አይተሃል አይደል እንጂ ትላክ ነው ያለ በእግዚአብሔር ደብዳቤው ጽፈህ መልስ እየሰጠኝ ያለው አይ ጉንፋን አሞኛል ይቅርታ ጠይቃል አንተ እኮ መግባት ብቻ ነው የሚጠበቅብህ በቃ የይቅርታ ቪዲዮ ሰርቻለሁ ማየት ትችላላችሁ ትልቁ አክቲቪስት ቴዲ ቤት ገብቼ በቃ አለቀ እንጂ አንተ እንደገና ወረቀት ኬንያ ገንፎና የዶሮ እግር መብላት ሰለቸኝም በላቸው እምያገሬ የዶሮ እግር ሲበላ እኮ ሞትኩ ይቅርታ በላይ ምንም ነገር የለም ይቅርታ ተጠይቀዋል አልሰማም ካሉ ደግሞ ደደብ ይሆናሉ ማለት ደደብ ናቸው አሁን ተሳሳት ፍቅር ይዝም አትሳሳት አልሰማም ካሉ ነው የምልህ አልሰማም ይቅርታ የሚሉ ከሆነ ደግሞ ደደብ ናቸው የሆነ ደደብ ይሆናል ይጀምር የተሳደብከውንም ነገር እኮ ሰምቶ ይሆናል ታስባለህ ይቅርታ ጠይቋል እንደ መብቱ ነው አገሬ ልግባ ብሏል ስለዚህ አልሰማም የሚሉ ከሆነ በዛ በደደብነታቸው ነው የሚባሉት ማለት ነው ስለዚህ የአባታችን እኔ አንድ ጥያቄ ልጠይቅ አሁን ባለፈው ቪዲዮ ስትሰራ ገንፎ እየሰራ ስራ አግኝቻለሁ ተመችቶኛል ስትል ነበር ለምን ትመለሳለህ ወደ ሀገር ምንድነው የጎደለ ነገር ለምን መግባት ፈለግ ጌም ላክ እሺ ለሀገር መግቢያ የሚሆንሽን ይኸው ፍቅር ይዝም አንድ ነገር ልንገርህ ወንድሜ የምትሰማኝ ከሆነ ወይ ቡላላ ልንገርህ አንተን ስራዬ ብሎ ተከታትሎ ምናምን የመንግስት አካሎች የሉ እናቴን ፍቅር ይዝም ዝም ብለህ በመፍራት ወይ ደግሞ በቃ ሁሉም የሚያወራው ሁሉ መንግስት የሚሰማው ይመስላል እንዴ መንግስት እኮ ቀይ ባህርን ለማስመለስ ወጣቱን የሚያነቃቃበት ሚዲያው ላይ ትኩረት የሚደረግበት ነው እንጂ አንተ ተናገርክ ብሎ በዚህ ደረጃ እንደ ራስን ጥሩ አይደለም ይኸውልህ አያችሁ መጀመሪያ አዳምጥ የእያንዳንዱ እየተከታተሉ የሚያወሩትን ይሰማሉ የተመደቡ አካላቶች አሉ እንኳን በኮሜንት በምን የሚሉትን እንኳን ስንቶቹ ታስሯል አይደል ይሰማል ያወራሉ በደንብ ነው የተመደቡ ሰዎች አሉ ግን አሁን ላጠፋው ጥፋት ይቅርታ ብያለሁ መልስ ነው የምፈልገው በደብዳቤ በቪዲዮ በኦዲዮ በሁሉ በተቻለ ሁሉ ጠይቃለሁ በሰውም ጭምር ይሄን ይቅርታ እኮ ማለት እኮ ከተጠያቂነት አያድነህም እኮ በህጉ መሰረት መስተናገድ መብት ስላለ ይኸውልህ በአንድ ሀገር ላይ የመስተናገድ መብት ስላለ መስተናገድ ይገባል እንግዲህ ቴሌግራም አልስተናገድም መስተናገድ አለብኝ የመስተናገድ መንግስት ደግሞ እኛን ሊያስተናግድ እንጂ መጣው ሊስተናገድ አይደለም ሊያስተናግደን ነው የተናገርክ እንዴት ነው በእናት አሁን ባለፈው ጆን ዳንኤል ሲወጣ ላየም መንግስት አባት ነው እንደ አባት ቀጥቶኛል እያለ ነው ያወራው አንተ ግን ግዴታው ነው ምናምን እያልክ ከዚሁ የተበት ግዴታው ነው የመጣው እኮ ለኔና ላንተ ነው አንድ መንግስት እኮ ሊያገለግለን እንጂ ሊገለገል አይደለም የመጣው ሊያገለግለን ስለዚህ እኛም የጠየቁት ጥያቄ መልስ የመስጠት ግዴታ አለበት ግዴታው ነው ራሱን የተቻለ አደረጃጀት አሰራር ከሌለው ደግሞ ሊያዋቅር ግዴታው ነው ግዴታው መንግስትን እንደመናቅ እኮ ነው የሚቆጠረው ፍቅር ይዝም መናቅ አይደለም ግዴታው ነው የእያንዳንዱ የዜጋ ፍላጎት የማሟላት ግዴታና ውዴታ አለበት እያንዳንዱ ዜጋ ግዴታ እንዳለበት ሰጣ አይችልም ብላ ሰጠኝ ይገባል አንተ አይደለም ማለት ነው ግዴታ የምትወጣው መጀመሪያ አንተም ግዴታ እንዳለበት አውቃለህ ፍቅር ይዘም እየሰማኝ ነው እኔም ግዴታ አለብኝ ለጥፋቴም ደግሞ ይቅርታ ብያለሁ ትክክለኛ ስራ ነው የሰራው በቃ እሱን ይቅርታ ብቻ ሳይሆን የሚገባው መንግስትም ደግሞ በሚመለከተው መንገድ መልስ ሊሰጠኝ ይገባል ጆከር ነው ጉዴ የሰራው ተቀላቀል ማለት ነው ፍቅር ይዘም መልስ የሚሰጥህ ለመንግስት መስራት አለብህ ካሁኑ አሰብ የኢትዮጵያ እንደሆነች ወጣቱ እንዲነቃቃ ወጣቱ ሀገሩን እንዲጠብቅ በዚህ ዘንድ ለሳምንት ለሁለት ሳምንት በተከታታይ እየመጣ መስራት አለብህ ሀገራዊ ግዴታን መወጣት አለብህ ይሄ ደግሞ ከይቅርታም በላይ ነው በፈለክበት ሰዓት ላይ የሀገር ፍቅር የሀገር ክብር ካለ በፈለክበት ሰዓት ላይ በሀገር ላይ ማንንም አያስርህም ማንም አይናገርም ገንጅቦ ቆይ ይሄን ሰውዬ እንደ ኖርማል ሰው ለምንድን ነው የምናየው ይሄ እኮ ነብይ ነው ነብይ እስከሆነ ድረስ እንደምትታሰርና እንደማትታሰር ከዚሁ ተንብየክ ግባ ምታሰር ከሆነ ቀር
ለምንድን ነው? ኖ አይደለም፣ እንደዛ አይደለም። ነብያችን ምን ያደርጋሉ መሰሎት? አይሳቁ። ሰው ማድረግ ያለበት ስለ መንግስት መናገር ነው። መንግስት አገሩን የሚያስጠብቅ ቀይ ባህር ማለት ለሁሉም ኢትዮጵያ የሚጠቅም መሆኑ፣ ቀይ ባህር ማለት ለአማራው፣ ለትግሬው፣ ለኦሮሞው፣ ለብዙዎቹ፣ ለገበሬው የማንም ኦሮሞ ተነስቶ መልስ ሊሰጠኝ አይችልም። የማንም የኦሮሞ የብሔር ጉዳይ አይደለም። የማንም አንተ መቼም አገባም አባገዳ ራሱ ይቅርታ ያደርግልኝ። አሁን ኦሮሞ ካርከው ብዙ ሚሊዮን ጋር ኖ እኔ የምልህ የማንም ብሔር ተነስቶ ሳይሆን መልስ ሊሰጠኝ የሚፈልገው ብልጽግና መልስ ሊሰጠኝ ይገባል እንጂ ኦሮሞ መልስ ሊሰጠኝ አልቀበልም። ኦሮሞ መብት የለውም ለኔ መስጠት። ለኔ መልስ የመስጠት ኦሮሞ መብት የለውም። በቃ አትገባም። እኔ ኦሮሞ ነኝ ላገባ ማን ስለሆንክ ነው? አትገባም። መብት የለውም። ምክንያቱም ብልጽግና ኦሮሞ ነው። ፍቅርሲዝም አባታችን አዳምጠኝ። አንተ አንድ ሰው ነህ፣ ፕላስ ደግሞ ነብይ ነህ። በመጀመሪያ ይሄን ጥያቄ መልስልኝ። ብልጽግና ኦሮሞ ነው ወይ? ብልጽግና እኔ ልመልስልህ። ብልጽግና ኦሮሞም አለው፣ ትግራይም አለው፣ ካምባታም፣ ሀዲያም ሁሉ ውጤት። ስለዚህ መልስ የሚሰጠኝ ኦሮሞ፣ ትግሬ፣ አማራ ምናምን አይደለም፣ ብልጽግና ብቻ ነው። ስለዚህ መልስ የምጠብቀው ከብልጽግና እንጂ ከኦሮሞ አይደለም። ጉዳይ ነው ከኦሮሞ ሌላ ስራ ላይ ነው፣ ሌላ ስራ ላይ ነው። አባታችን እኔ ልተንብልህ አይገቡም፣ መቼም እርሱ አይገቡም። ስለዚህ እኔ መልስ ጥያቄ አልጠይቅም። ኦሮሞ አያገባው። እኔ ስለ ብልጽግና ተቀላቅያለሁ ያለው ስለ ብልጽግና እንጂ ኦሮሞ አያገባው። ስለ ኦሮሞ አያገባው። ኦሮሞ የሰፈር ጎረምሳ አይደለም እኮ በሚሊዮን የሚቆጠር ህዝብ እኮ ነው። እንዴት ነው እንደዚህ ብለህ ብትናገር? እኔ ብሔርን ሄጄ ከብሔር ጋር ምንም ጉዳይ የለኝም። ከብልጽግና ነው እንጂ ከብሔር ጋር ምን ጉዳይ አለ? ፍቅር ይዘው ግን ይሄ መንግስት ሞር የሚያሳድረው የኦሮሞ ባለስልጣናት ናቸው እና ትንሽ ወደዛ ያለ ግልጹ ልንገር እና የአማራም የጉራጌ ኢትዮጵያው እንጂ ስለዚህ የማይመለከቱ ጋር እንጂ ማጠይቅም አልቀበልም። ለምንድን ነው አንተ ተመሳስለ መግባት የከበደ? ለምን መሳሰላለሁ? ከማን ጋር ነው የምመሳሰለው? ከቻልክ አባገዳ ሰብስበ ይቅርታ ጠይቀ እነሱ ይቅርታ እንዲጠይቁልህ አድርገ መንግስትንም ይቅርታ ጠይቀ ኦሮምኛም ለምደ እንዴ አውርታ አገባም እንዴ ምንድን ነው? ኦሮምኛ ደግሞ ቀላል ቋንቋ ኦሮሞኛ ለምንድን ነው ለምደው? ምን እንዳለብኝ አዲስ አበባ ላይ ቆይ ያናግሯል። ሄድ ግዴታ ነው የኦሮምኛ የመልመድ ግዴታ አለብህ አንተ ግዴታ አለብህ። ምን እንዳለብኝ እዳ የለብኝም አልለምድም። እዳም ጀመር አንተ የፊንፊኔ ልጅ ነህ አይደለ? ምን አገባ እኮ የፊንፊኔ ልጅ ከሆንክ በፊንፊኔ ከተማዋ ላይ ደግሞ ኦሮምኛ የመልመድም የማወቅም የመስማትም የማናገርም ግዴታ አለብህ። ፊንፊኔ ማነች? ኦሮምኛ ሰው አልቻልክ ነው መሬቱ ተቀማኸው። እኔ እርግጠኛ ነኝ ኦሮሚያ ዋና ከተማ እምብርት ነች። ፊንፊኔ የሚባለው የቱ ጋር ነው? ማን ነው? የሰው ስም ነው? ኦሮሚያ የተራራ ስም ነው? ስርዓት የፊንፊኔ ማለት የኦሮሚያ ዋና ከተማ በኦሮሞ እምብርት ላይ የምትገኝ ታላቂቱ ከተማ የአፍሪካ ለምን ማን አንተ አትገባትም? እናቴ አትገባት። በባልጩት ነው የሚላጭቶ እስር ቤት የሚያስገቡ ጠብቅ። በጠርሙስ ለዛው ልክ ነገር ባልጩት ራሱ ትልቅ ነገር ነው። ተው ነብይ አይደለ ተሳደበ። ባይዘዊ አንተ አዲስ አበባ በገባ ግለሰብ ነው ቅጥቅጥ አድርጎ የሚልክ መንግስት አይነት በጣም የተዳፈቀ ነው። እንደዚህ መሆን የለብህም። አስተዋዩ ነብይ አይደል? ሁለተኛ ነገር አዲስ አበባ አትበል ብሏል። አንዴ ለማስተካከል እንዲገባ ይሁን አሳሳተኝ። በፊንፊኔ እኔ የብሔር አቀንቃኝ አይደለሁም። የብሔር አቀንቃኝ እኔ ይቅርታ የጠየኩት ብልጽግናን እንጂ ኦሮሞን አይደለም። ኦሮሞን ልጠይቅም አልችልም፣ አያገባኝም። የመጠየቅ ግዴታም የለብኝም፣ ውዴታም የለብኝም፣ መብትም የላቸው። ምን አለብህ? ማንም ስለሆነ አለብህ። ከመንግስት በላይ ብሔር ብሔረሰቦች ኦሮሞን አይደለም። አዳምጠኛው ላይ ብልጽግናን እንጂ የሚጠይቀው ኦሮሞን አይደለም። አያገባችሁም። ኦሮሞ ምን አገባችሁ?
ይኸው አዳምጠኝ፣ እኔ ልናገር። አሁን ፍቅሪዝም እየተደማመጥን ይኸው ብልጽግና ማለት ከ10 ሚሊዮን በላይ ያለው ተከታይ አንድ ትልቅ ፓርቲ ነው። ኦሮሞ ማለት ደግሞ ከ60 ሚሊዮን በላይ ያለው ህዝብ ነው። ማክበርም መፍራትም ያለብህ ቅድሚያ ኦሮሞ ነው። ከዛ ደግሞ ስለ ኦሮሞ የሚባል አካል አያገባኝም። ምን ማለት ነው? ሊያብድ ነው ሳይመጣ ኦሮሞ የሚባል ብሄራለ አይመለከተኝም። ምን ማለት ስልጣኑ ነው? እነሱን መጠየቅም አልችልም። መልስም መስጠት ለኔ አይችሉም። ምን ማለት ነው? በቃ የዶሮ እግርና ገንፎን እየበላ እዛ ታረጃለህ። አመጣም ቪዲዮ ማጣሉ አትገባትም። በቃ አለቀ። ደግሞ ብላ ከመጠየቅ በፊት ኦሮሞ እንደመጠየቅ ያለብህ ኦሮሞን ይቅርታ ጠይቀህ ከዛ ምን አገባው ወደለው አትገባም። አንተ በዚህ ትዊት ነው መሬቱም የተቀማው እና ኦሮሞ ያከልና ነው ብሎ አሙኝ። ኦሮሞ ማለት ህዝብ ነው እንጂ የሰፈር ጎረምሳ አይደለም። መጀመሪያ አቀሳሰር አንተ በፊንፊኔ ከተማ ነዋሪ እስከሆንክ ድረስ አዳምጠኝ። የኦሮሞን ህዝብ የማክበር ግዴታ ነው ያለብህ። እንደፈለኩ ወዲጄ ነው ቋንቋ መማረው ካልፈለኩ ራም የሚባል ይኸው እዛች ፊንፊኔ ከተማ ላይ ስትኖር ቋንቋዋን ባህሏን አክብረህ እንዴት ተገርፎ እንደወጣ ንገረው። አቡፋኑ ንገረው እንዴት እንደተገረፍክ እንዲማር ነቢ ደምሳይ አንተ ቴዲ ሐዋሳ ይጫወትብሃል። ባይዘዌ ኬንያ ውስጥም ኦሮሞ አሉ እዛ እንዳያገኙ። ስለዚህ አንቀቀለ ሞራ ነው ምን ቸግሮ ነው እንደዛ ጀዝባ እኔ ከብሔር ጋር እኔ ብልጽግና ነው የምጠይቀው። ብልጽግና ነው የሚመለከተኝ። እኔ ብሔር የምጠይቅበት ምክንያት የለም። ምን አገባው ብሔር እንዴ? ያው አዳምጠኝ ፍቅር ይዝማል። ምን አገባው? ብልጽግና ኦሮሚያ አይደል? አዳምጠኝ ፍቅር ብልጽግና ኦሮሚያ ነው ያላችሁ ፕሮፓጋንዳችሁን እየፋችሁ ኖራችኋል። አይደለም ከብልጽግና በላይ እና ማህበረሰብ መከበር አለባቸው። አይደለም ብልጽግና ተቀለቀያለሁ። ብልጽግና የኦሮሞ አይደለም። አያገባችሁ። ብልጽግና የኦሮሞ አይደለም። ብልጽግና ተቀለቀያለሁ። አያገባችሁ እንጂ የኦሮሞ አይደለም። መብትህ ነው እሱ መብትህ። ግን ስለዚህ አሁን እዚህ ጋር ብልጽግና ስንቀላቀል እኔ ኦሮሞን አይደለም የተቀላቀልኩት ብልጽግና ነው። ፍቅር ይዝማል። መጀመሪያ ፍቅር ያሳገባ አይደለም እናስረዳዋ መረዳት አለበት። ኦሮሚያ ማክበር አለ። አይገባኝም። ገዳዳ ስለሆንክ ሊገባኝ አይችልም። ገዳዳ ናችሁ ናት። ምንድነው ገዳዳ ማለት? ቆይ ነገሩ ምንድነው? አባ ገዳዳ ማለት ነው። እየበለጸክ ነው። ሪከርዱ ነው ለማህበረሰቡ እንትን ማለት አለ። እሺ ኬንያ ውስጥ ኦሮሞ አሉ እንዳትገረፍ። ፍቅር ሲዝም እያስተዋልክ ተናገር። ነብይ አይደለም እንዴ አንተ? ኬንያ ከ15% በላይ ኦሮሞ እንዳለ ታውቃለህ? ግን ወገቤን እንዳይሉ ኡጋንዳ ስንት ኦሮሞ እንዳለ ታውቃለህ? የረበሽከኝ ባይዘዌ ግን አቡፋኖ ቢያስረዳው ይገባል ብዬ አስባለሁ። አቡፋኖ ታስሮ የወጣ ስለሆነ እሺ አቡፋኖ ለማስረዳት ሞክር እስቲ ትንሽ። እሱ አሁን ወዴት እየበለጸገ ነው ያለው? አገር ለመግባት ፈልጓል። ይቅርታ መጠየቅ ያለብህ መጀመሪያ የኦሮሞን ህዝብ ነው፣ ከዛ ብልጽግና ነው። ከምንም በላይ ህዝብ ይቀድማል እያልኩት ነው። እሱ ደግሞ አይላ ሲጀምር አቡፋን ነው እየተደማመጠን የምናወራ ከሆነ ይህ ልጅ የፊንፊኔ ነዋሪ እስከሆነ ድረስ ቋንቋን ባህሏን አክብሮ በሰው ሀገር ላይ ተሰዶ ሲኖር እኮ ኬንያዎችን አክብሮና እንትን ብሎ ነው። በፊንፊኔ ከተማ ላይም ሲኖር ምን ሆኜ ነው ምላሴ ተንኮል በፊንፊኔ ከተማ ላይም ሲኖር እነሆ የፊንፊኔ ህዝቦች አዲስ አበባ ማለት ነው። አዲስ አበባ ፊንፊኔ ሄድም ታስሮ ወጥቶ አልተማረም ማለት ነው። ቆይ እኛ የምናውቀው አዲስ አበባ ነው። ልጁ ኦሮሞን አልሰደበም። ኦሮሞ ምን አገባው? ነብይ ደምሳሽ ኦሮሞን ተሳድበሃል እንዳለ አብይን ተሳድበዋል። አብይ ደግሞ ኦሮሞ ነው። ማንንም ይቅርታ አልጠይቅም፣ ትግሬንም ይቅርታ አልጠይቅም። ብልጽግና ግን ፍቅር ሲዝም የሰደበው አብይን በማንነቱ ነው። ብልጽግና ስለሆነ ሳይሆን በማንነቱ ሰድበዋል። ማንነቱ ደግሞ ኦሮሞ ነው። እስቲ ኪኒያዘ መጀመሪያው ነብይ እየተባልክ ነው። ፋኖንም ተሳደኝ እንኳን ኦሮሞን ፋኖንም ይቅርታ አልጠይቅም። እንይ በቃ ፋኖን ተሳድበሃል። ፋኖ
እንኳን ኦሮሞ ፋኖንም እንኳን ቢሆን ይቅርታ እንጠይቅ ትጠይቃለህ። የፋኖ ይታለፋል፣ ፋኖ ይታለፋል። ምንም ሊሆን ገረም ታወራዋለህ። እንኳን ፋኖንም አልጠይቅም፣ ኦሮሞን አልጠይቅም፣ ፋኖንም ይቅርታ አልጠይቅም። ሁለቱም ብልጽግና መቼ ነው ፋኖን የተሳደብከው? መቼ ነው የተሳደብከው? ዛሬም ሰርቧል፣ ከትላንት ወዲያም ተሳድቧል። ወደ ኢትዮጵያ ሊገባ ሲፈልግ ነው። እኔ ብልጽግና እንጂ ኦሮሞና ሸኔና ፋኖ ቆይ እስቲ ገንፎ አልተስማማህም? እንዳገሩ ምንድነው ችግር? እንርዳ። የዶሮ እግር በላ፣ ገንፎ ሰራ፣ አገነፋ፣ ምንም ህይወት ሊገፋለት አልቻለም። በቃ መመለስ ፈለገ። ሲመለስ ደግሞ ይቅርታ ጠይቆ ነው መሆን ያለበት። ይቅርታ ደግሞ ስትጠይቅ የኦሮሞን ህዝብን ለህዝብ ነው ይቅርታ መጠየቅ ያለብህ። በቃ አራት ነጥብ። ቶሎ መግባት ከፈለክ እሺ። ቡላላ ያሁን እንደሉ ካርታው ወደ ካርታው አንተ ከብት አትለፋደድ። ነቢይ ግን ተበላሽቷል። ከፈጣሪ ጋር እየተገናኙ አይደለም። ስድብ እያበዙ ርቀታችሁ ቂጣችሁ ላይ ነው ያለው። እውነቴን ነው። ከብት ሲኖራችሁ ኦሮሞንም አማራንም አባታችን ብልግና የሳደቡ እርሶ ትልቅ ሰው አይደል? ነብይ አይደል እንዴ? በቃ እኔ ብልጽግና ብቻ ነው ይቅርታ መጠየቅ የሚገባኝ። አያገባችሁም ሌሎቻችሁ በየብሔሩ ለምን ነው ይቅርታ የምትጠይቀው? አንተ ምን አድርገሃል? ለምን ምን አድርገሃል? አለነሽ አቤንና ዶክተር አብይን ሰድቧል። ብልጽግና ብቻ ነው። እኔ ኦሮሞን የሄድኩኝ እንትኑ ይቅርታ ማለት አለብኝ እንዴ? ግዴታ አለብህ። ቢያንስ ይኸው አዳምጠኝ፣ ፍቅር ይዝም አንዴ ላውራ፣ እድሉን ትሰጠኛለህ። የኦሮሞን ህዝብ ተነስተህ ይቅርታ ጠይቅ አልተባልክ? ሁሉንም ህዝብ አሁን ምንድነው ማድረግ ያለብህ? እነሱ ይጠይቁኝ። እርሻ መሬቱንም ቤቴን የሚወሰዱት እነሱ ናቸው። እነሱ ይጠይቁኝ፣ አልጠይቅም። አንደኛ ነገር ኦሮምኛ መልመድ አለብህ፣ ባህላቸውን ማክበር አለብህ። ይህንን ሳታረግ መሬት መጠየቅ እሱ ምንድነው ብሔሩ? አያጅቡ ምንድነው? ፊንፊኔ ላይ መሬቴን ቀሙኝ ይላል። አዳምጠኝ። ፊንፊኔ ላይ መሬቴን ቀሙኝ ይላል። ይህ ሰው አማርኛ ብሔር ምንድን ነው? እንደ አገር ደግሞ እየገዛን ያለው ብልጽግና ነው። ብልጽግና ነው ጠይቀው። የትኛውንም የብሔር አካል ይቅርታ ጠይቅ። ግን እኔ ጋር አዲስ መረጃ ተልኳል። ኢትዮጵያን ያለው ጠዋት ላይፍ ሲገባ የቆራሌው ድምፅ ሰምተናል ይላሉ። ገባክ እንዴ? ኢትዮጵያን ያለው ጠዋት ላይፍ ሲገባ የቆራሌው ድምፅ ሰምተናል። ይዙዋል። ቶሎ አምልጥ። ታብ አሩ ደነገጠ። ፍቅር ይዘህ እኔም ይቅርታ ጠይቅ። እኔም ኦሮሞ ነኝ። እኔም ይቅርታ ጠይቅ። የማንም ድንባዣም እየመጣው ይቅርታ ጠይቃችሁ እንዴ? ከብቶች ስለሆናችሁ ነው። በየቤቱ ይሄ ሰውዬ መጠየቅ አለበት። ፓስተር ግን ነብያችን ከፈጣሪ ጋር የተገናኙ አይደለም፣ ስድብ እያበዙ ነው። ነብይነቱንም እየረሱ ነው። ምን ሆነዋል እንዴ? አዎ በእኛ ሃይማኖት ደደብ ነው የሚመሰገነው። አመስግን እና እኛ ደደብ ነን። እኔ በጣም ኮፕሊንግ ያደርጋችሁ ፍቅሪዝም ይሰማል። ድምጼ ይሰማል። ፍቅሪዝም እሺ፣ በወጣ እንጫወት። ፍቅሪዝም የሚሸነፍ ፓስተር ግን ነብያችን ስራዎትን ግን ይችሉበታል። እሺ እንደዛ እንዲያስወጣ የለ እንዴ? እዛው እንትን በሉ። አስጠላችሁ። ፍቅሪዝም አሁን ይቅርታ የሚጠይቀው ታላቁን የኦሮሞ ህዝብ ነው። ይሄን ካልጠየቀ እንጠይቀዋለን። አርፎ እንዴ ይቀልዳሉ። አንዳንዶቻችሁ እንዴት ነው የምታስቡት? ፊንፊኔ ላይ እየኖርክ ኦሮሞን ይቅርታ አልጠይቀም እንዴት ይመጣዋል? እንዴት ይመጣዋል? ይሄ ኖር እኮ ነው። በፎቶ ከሆነ አስወጣሻለሁ። ዘቢባ አስወጣሻለሁ በቪዲዮ ውጪ። ኖ በቪዲዮ ሌሊት እኮ ነው፣ ጠዋት ነው ገና። በይ ደህና ደሪ። ባይ ቻው። ማሬ ወይ ቻው። ጂቦ ካድሬ ነው።
እናቴ በዚህ ሰዓት እኔ ግራ ይገባኛል። በቃ መንግስት እንደሚከታተላቸው መንግስት ምናምን ራሳቸውን እኮ እንደ ትልቅ ነገር እኮ ነው የሚያዩት። እኔ መንግስትን ስለሰደብኩኝ በቃ መግባት አልችልም ሀገሬ ይቅርታ ወረቀት ጠይቄያለሁ ብላ ታሳያችሁ ነው ሲሲሲሲ የባህል ልብስ ኤክሰን ዘማንጆ ምን እየሰራህ ነው? ፍቅር ይዝም ሀገር ለመግባት ኦሮሞን ይቅርታ አልጠይቅም ምናምን ብሎ ጃሳላል ደነዘ። መቼም አይገባም። ኦሮሞን ብቻ ነው የኢትዮጵያን ህዝብ? ኦሮሞን ብቻ ነው። የኢትዮጵያ ህዝብንማ ምን አለ? ኦሮሞን ነው እንደዛ ሲያብጠለጥል የነበረው። ሾካካ እሺ ጋር ሾካካነት አይደለም ነው ምን ሲናገር የነበረው እና ዳነች አበቤን ሲናገር የነበረው በብሔራቸው አይደል እንዴ? ቆይ እንዶ ከጅቡጋ እኮ የሰላም ወሬ እኮ ጅቡጋ እኮ አይቻልም። ቆይ ጋር አስቆልጣ ደንግጣለች። እንዲህ ነው የምትንበጫበጩት አዳሚ። እናቴ ሰርተዋል እኮ ስራቸውን ሰርተዋል፣ ጥግ ድረስ ሰርተዋል እንዳለ ኢትዮጵያ ህዝብ ጃስ በቃ ጭንቅላታችን ላይ ያሳድሩብን ነገር አላይ ሳንፈልግ ዞር ብለው ማያዩንን ሁሉ በቃ መንግስትን ተናገር ያለው ጉድ የፈላ የሚሏል እና እኔ እንግዲህ ባባ ተመዲያን ቤት አልወጣትም ወላሂ ላዚም። ምክንያቱም በቀደም መንግስትን ተሳድቤያለሁ፣ አሁንም መሳደብ በማህበረሰቤና በህዝቤ ላይ መጥተዋል ምናምን ሁለተኛ ሀገር ያልገባ በቃ ራሳችን ላይ የሳሉብን ነገር አለ ሳንወድ በግዳችን አውጪ ዞር ብሎ መንግስት አያትም ግን በቃ ድንግጥግጣችን አውጥተውታል። ፍቅር ይዘዋል። መንግስት የይቅርታ ደብዳቤውን ተቀብሎ ሄድ ከዚህ ባክ መንግስት ኤርትራን ለመውረር እየተዘጋጀ ወጣቱን እያነቃቃ አንተን ስራዬ ብሎ ፈልጎ ታብታብ አድርጎ እንደገና ሪከርድን ቀብራ አባዚ ሁላችንም ጭንቅላት ላይ የሳሉት ነገር ነው እንጂ እነዚህ ሌላ ዓለም ውስጥ ያሉ ሰዎች ናቸው። ፍቅር ይዘበት አዎ ፍቅር ይዘ አንተ ማንን አጋፍጠህ ነው የምትሄደው? አንደኛ ነገር ፍቅር ይዘ እኔ ሳወራ እየሰማኝ አይደለም፣ ትንጫጫለህ። ሁለተኛ ነገር መንግስት ላንተ ይቅር ብያለሁ ብሎ ምንም አይነት ደብዳቤ አያስገባም። አንተ ስራን መስራት ብቻ ነው። ኧረ ምንድነው? ፍቅር ሃይ ጅቦ how are you? አያዝቦ እንዴት ነህ? ፍቅር ስትነሽ አለን ይመስገን። እንዴት ነሽ? ደህና ነህ? ተከታዮችን እያሳሳተች እዚህ ጊፍተሮች እኔ ቤት ደግሞ ተሳሳቱ መጥፎ ነው። ባለጌ ምንድን እንዲዝርግፍ ብሎ መምጣት ስኖር አይደል? እኔ ለእኔ ችግር የለብኝም። ወርቅ የመሰለች ሚስት አለችኝ እናቴዋ ውልውል ያለች ነጥብ እንኳን ጥቁረት የሌለባት ሚስትና እንደዛ ውልውል ያለ አንዲት እንኳን ማርያም የሳመቻት እንኳን ጠብታ የላትም። እኔ ያዘንኩት ለተከታዮቼ ነው ወንድሞቼ። እናንተን ለምን አጨናንቃለሁ ወንድሞቼ? ደግሞ ፊልተር ነው በዛ ያራ ይቅርባችሁ ወንድሞች። ደግሞ እንዲጋዩ እናንተ ያላችሁን ነው የምትሰጡት ሂዳችሁ አባቢ እንዲህ ገመሮች የሚወዱት ያለውን ነው። ታላላህ ተከሰርክ ደግሞ አራዲያዎች ናቸው እኮ በጣም ነው የሚያውቁት እኮ። 6 ዓመት ሙሉ አበባ እየለቀክ 33 ሌቭል ገብተህ ዛሬ በሌቭል ይኮራራሉ ብትል አይሰሙም። ይቅርታ ሌቭል ከስንት ዓመት በፊት ነበር ይለዋል። አይ 6 ዓመት ነው ቲክቶክ የምትጠቀመው። 6 ዓመት ሙሉ 33 ሌቭል አይሰው ስንት አበባ ብትነው በየቤቱ እየዞረ ቲክቶክ ከጀመርኩኝ ሳምንቴ ነው ብለው 40 ሌቭል የገቡትን ነው እነሱ የሚያሯሩጡት።
ሾፈካል እኑ እያልሾፍኩም እባክሽ እኔ ሾፍ ባረገው ችግር የለብኝም። እኔ እወድሻለሁ እኮ እናቴ እኔን የምትመስልማ የለችም እንዴ ሬክሰን ፊክሰን እና ሾፈካል ይሉኛል እዚህ ጋር አላህ ይሾፋችሁ እናንተ ትታው አላህ በከይር ይሾፋችሁ ኢንሻአላህ። እና ምእመናን ምንድን ነው መንግስትን አሁንም መሳደብ ትችላላችሁ፣ መተቸት ትችላላችሁ። ምንም የምትለውጡት ነገር የለም። መንግስት ያየናል፣ መንግስት እንዲህ ብሏል። እናንተን እየተከታተለ የሚውልበት ነገር አይደለም እኮ። መንግስት እኮ የኤርትራን ካርታ ቀይሮ የመጣ እኮ ነው። ሀገር ላይ ፍጥጫ የገጠመ እኮ ነው። መንግስት እኮ የሚያስፈራው እኮ እንዲሁ ትንሽ ትግራይ ብቻ እኮ አላሰራ ያሉት ትግራይ እኮ ብቻ እኮ እነ ደብረጽዮን እኮ ናቸው ግብ እነሱም ባከ ከኋላ የሚመሩት እነሱ ናቸው። ተውት። እኔ አሁን አሁን ስንናገር መንግስት ሌላ ሙድ ውስጥ ሌላ ዓለም ውስጥ ያለ ነው እንጂ ማንም ቲክቶከር ገነፈለ አፈላ ብሎ ተከታትሎ የሚያስራ አይደለም። ለምሳሌ ያክል ቲክቶከሮች የሚታሰሩት በባህልና ቱሪዝም ሚኒስተሮች የተቋቋመው ህገ መንግስታዊ ክብራችንንና ህዝባችንን የሚያበላሹ ተብለው ተተንትነው የመጡ ሰዎች ናቸው። ወገኔ ምቃ መንግስት ሌላ ዓለም ውስጥ ሌላ ሙድ ውስጥ ገብቷል። እናቴ አፈር ብሉ። ሌላ ዓለም ውስጥ ሌላ ሙድ ውስጥ ነው ያለው። እናንተ እንዲሁ አንቀላፉ። የሆነ ሰዓት ላይ እንቅልፋችሁ ብድግ ስትሉ ዓለማችንም ኢትዮጵያም ተቀይራ የባህር በር ኑሮን ቢች ዳርቻ ላይ እንዲህ የኦሮሞ ትላልቅ ባለሀብቶች አሰብ ላይ ያሉ ይሄ አካባቢ ላይ እንዲህ አይነት ቪላ ሰራለሁ፣ እዚህ አካባቢ ላይ እንዲህ አይነት ሆቴል አቋቁማለሁ እያሉ ኢሳያስ አፈወርቂ አሰብ ገብቶ በችግር ጥውልግ ያሉ እናቶችን አሰብ የማናት እያለ ይጠይቃል። አብይ አህመድ የኦሮሞና የትግራይ ሀብታሞችን ሰብስቦ ምን አይነት ፕላን እያወጣ እንደሆነ አልገባችሁ? እንዴት አይነት ሆቴል እንገንባ፣ እንዴት አይነት የብሽ ዳርቻ ላይ በቀደም አንዱ ትግሬ ነው አሉ፣ አንዱ ኦሮሞ ተጣሉ። እኔ ባሰብ በግራ በኩል ያለው ይሄ እንትኑ ላይ በባህር ዳርቻው አካባቢ ላይ እዛ ጋር ቪላ ቤቶችን እሰራለሁ አለ ትግሬው፣ ለመኖሪያ ፈረንጆች እንዲኖሩበት ምናምን ገስት ሃውስ አለ። ያኛው ኦሮሞ ደግሞ ኦሮማ የሆነው እኔ እዛ ጋር የሚከፈተው ሆቴል ነው የኔ ነው የሚሆነው። በዚህ ጭቅጭቅ ከዛ መሀል ላይ አብይ አህመድ ገብቶ እንዴ እናንተ ባለ ሀብቶች አቁም ውስጥ ኢሳያስ አፈወርቂ አወል ሲድ በተባለ አክቲቪስቱ አሰብ ላይ ጥውልግ ያሉ እናቶችን እየሄዱ አሰብ የማን ይላቸዋል። ትንፋሻቸው እየተቆራረጠ ናይና ይሆናይና አብይ አህመድ ዛሬ ወደ አሰብ ገባ ቢባል እነዛ እናቶች ተነስተው አዲስ አበባ ነው የሚሰፍሩት። እናቲቱ በልልታና በጭፈራ ነው የሚቀበሉት። ትቀልዳለህ። ኤርትራውን የምትፈልገው ነፃነት ብቻ እንደሆነ ታውቃላችሁ። የሚባል ነፃነት እንደ ልባቸው ኢንተርኔት ተጠቅመው እንደ ልባቸው አውርተው እንደ ልባቸው እናቴ ይሄን ነው የሚጠብቁት እንጂ ኢሳያስ አፈወርቂ ገደል ገባ ጫፍ እኮ ደርሷል። ነገሩ እኮ ጫፍ ደርሷል እኮ። ትክክል አወራ እናቴ። ነፃነታቸውን ነው የሚፈልጉት። ሌላ ምንም የሚፈልጉት ነገር የለም። የሰው ልጅ መኖር የማይችለው የት ነው ሲባል አንዱ ምን እንዳለ ሰማችሁ? ጨረቃና ኤርትራ ላይ ብቻ ነው አለ። አንዱስ ኤርትራ ውስጥ ነው አስማት ላሳያችሁ ብሎ ሌባ ጣቱን ከፍ ሲያደርግ ዝንቦች ውር አደረጉት እጁን። ከዛ አያችሁ ብላል ዝንቦቹ ይከተሉታል እጁ። ከዛ ከጨረሰ በኋላ አንዱ እጁ ያወጣል። እዚህ ጋር አንድ ዝንብ ቀርታለች ሲል ዋ ለአንድ ዝንብ ብዬ ቂጤ ልገርግር እንዴ? ኤርትራ ጎሚዛን ትቀልዳለህ።
ኢንተርኔቱን ይፈልጉታል፣ መብራቱን ይፈልጉታል፣ ነፃነቱን ይፈልጉታል። እናቴ ትሙት ጸምዶስ ጸምዶ ትላለች። ጸምዶ እኮ በኋላ ላይ የሚፈነዳ ነገር እኮ ነው። አንቺ ጅል ነሽ እንዴ? ጸምዶ እንዴት እንደተቋቋመ ታውቂያለሽ? ግን ጸምዶ ኤርትራ ፈርታ ኢትዮጵያ ትግራይ ደግሞ ሀገር ለመሆን ትፈልጋ እኮ ነው። ይሄ እኮ ነው ጸምዶ ማለት። ጸምዶ ዝም ብሎ ይመጣል ያስያምሻል እንዴ? አሁን እኛ ከኤርትራ ጋር ስንዋጋ አማራ አንሄድም ምናምን፣ አንደኛ የሚወስዱት ደግሞ አማራውን ነው። ዝም ብላችሁ ተመልከቱ። አንደኛ ተነስ ምናምን ብሎ የሚወስድ እናቴ ኢሳያስ አፈወርቂ እኮ ተንበጫብጫል እኮ እንጂ ጽምዶ እኮ በቂ እኮ። ለምን አንዴ ኢጅፕት አንዴ እንትና አረቢያ ምናምን ለምን አስኬዱ እንዴ? ትግራይና የአማራን ኃይል ይዞ እኮ መግባት ይችላል። ግን የለም ያለ አንደኛ ነገር ይኸው ተሸውደዋል። በተለይ ኤርትራና አማራ ተሸውዷል። እናቴ ትሙት አይናቸውን ጭፍና አድርገው ነው የሸወዷቸው። በትግራይ ጦርነት ላይ ክትት ሲያደርጓቸው በቃ ተበሉ። የዛን ሰዓት ነው የተበሉት። እንዲህ ነው የሚያንበረክኳቸው። ሁለቱንም ዝም ብላችሁ ጊዜ ተመልከቱ። አንዳንዴ ስታወራው የአማራ ጥላቻ አለብህ ምናምን፣ ይሄ ከጥላቻ ጋር የሚያያዝ ነገር አይደለም። በቃ በደንብ አድርገው ሰርተውበታል። በደንብ አማራን ለማዋረድ ጥግ ድረስ ነው የተሄደው። ጥግ ድረስ አንገታቸውን እንዲሰብሩ አድርጓቸዋል። ኤርትራንም በዛ ደረጃ ነው የሄዱባቸው። አራቸውን አብልተው ነው የሚገዟቸው ሁለቱንም። እናቴ ትሙት ያልገባችሁ ነገር አለ። አራቸውን አላየም እንዴ? ወሬ ብቻ ነው እንዴ? ሜንሽን እናተን አደረገቻት። አማራ እኮ በቴስታ እንዳደልሽ ነግሬሻለሁ። በቃ ተነጋግረውበት ሰርተውበት አቅደውበት እንዴ አብይ አህመድ ያደረገውን አላየሽም እንዴ? ኦርቶዶክስንም በሚገባው ልክ መጅሊሱንም በሚገባው ልክ አባቶቻችን እኮ ተጣልተው አብይ አህመድ እኮ ነው ያስታረቃቸው፣ በሙስሊሙም በክርስቲያኑ። አስበዋል? አባቶቻችን በህዝብ ደረጃ ምን ያክል እንደወረዱ አይተስባችሁታል? ታንክ ተደግፈው ፎቶ እየተነሱ እኮ ጦርነትን ሲባርኩና ሲቀድሱ የነበሩት አስባችሁታል? ምን ያክል ፖለቲካ እንደተሰራ ሬክሰን ፌክሰን። ያች ሀገር ወዴት እየሄደች እንደሆነ አልገባችሁም? ታቀዱላችሁ፣ ሂሳብ አውጥተው ቁጭ ብለው ሰርተው እኮ አሁን አንዳንዶቻችሁ ብድቅ ብላችሁ እንደዚህ ብለህ አብይ አህመድ እንደዚህ ወድቆ ብላ ቅዠት። እዚሁ ወሬን እኮ አጣጥሞ ማውራት እኮ ቀላል ነገር እኮ። ወሬን አጣጥሞ ለማውራት ቀላል እኮ። ዛሬ በተስፋ ሞላችኋለሁ። በቃ ተንኮታኮተ፣ ሄደ፣ መጣ፣ ዘለለ ምናምን ባንዴ ነው። ይሄ እንደዚህ አይነት ተስፋዎችን መቀበል የለባችሁ። እንዲህ ጆሮ የላችሁም? እንዲህ አዳምጡ። እውነት ኢትዮጵያ አብይ አህመድ በፋኖ የምትዳከም ቢሆን በትግራይ የተዳከመች ቢሆን መከላከያ ሰራዊቱ እንዲደነፋ ነበር? አይ እድሜውን ለማራዘም ነው እንጂ ምናምን እድሜውን ለማራዘም ከሆነ አብይ አህመድ ኢሳያስ አፈወርቂ አገርን የመምራት እኮ አገርን የመፍጠር የመፍጠር ልምድ ያለው ሰው እኮ ነው። አይገባበትም። አሁን ከፈለገ ተደናብሯል። አብይ አህመድ እስቲ ይጀምር። ይሄ የፈሪነት ፈሪ እኮ። እስቲ ጀምሩ፣ እንመጣላችኋለን። እስቲ ጀምሩ። የለም ጀምር ምንድነው? ስትንበጫበጭ እኮ ነው መጀመሪያ ይንካኝ የምትለው እንጂ መዳከሙን ብታቅማ ኤርትራ ኢትዮጵያ መዳከሙን ብታቅ አሁን ነበር የምትገባው። ትቀልዳለን። ይበልጥ ነው የተጠናከረችው። የትግራይን ኃይል ደግሞ ተውት። አብይ አህመድ ጎን ልቆማል። እኔ እንደሰማሁት ከሆነ ታላቅ ሀገር መሆን ነው የሚፈልገው ትግራይ። ኤርትራን ቅጥቅጥ አድርጎ ይሄንን የኢሳያስ አፈወርቂ የክብር ዘበኛ የሆነውን ወታደሩን ካረጉለት በኋላ የትግራይ ልጆች ናቸው መጥተው የሚቆጣጠሩት። እናቴን ትላልቅ ጄኔራሎች ምናምን የሀገር መሪዎች ምናምን የኤርትራ ውስጥ እንዴ ምን የትግራይ ተወላጆች ናቸው የሚሆኑት። ብርጌድ አህመዱ ነን ምናምን ብሎ አውሮፓ ምናምን፣ እኛ እኮ ሀገራችን ወጣ ነው ኤርትራዊ ነን፣ ይኸው ፓስፖርታችን ጀርመናዊ ነን እንጂ እኛ ኤርትራዊ ነን ምናምን። የተማሩ ናቸው፣ በዛ ላይ ደግሞ በደንብ የተማሩ ምናምን። ከዛ ነፃነት ዲሞክራሲ ምስ ትግራይ ሀድነትና ተጸምቢሩ ሀድነት ምናምን ፌክሰን ሬክሰን። እዛ ደግሞ ኦሮሞች አሉ ደግሞ ትቀልዳለህ እንዴ? ኦሮሞች ጥግ ድረስ እኮ ሜንሽን ያደረግሽው ጌታቸው አሰፋ እንዬ እንዳትሳፈጥ ታጣቂ እኮ ነች እናቴ። ክላሽንኮፍ ሽጉጥ ፈንጅ ምናምን ነግሬያለሁ እንዬ ማዕሬ። እና እንዲህ ነው
701 እዛ ኮድ ማሐሪውን ሕጂ ከማና በለልና ጻሐፈ ነይሩ አታረሳሕ ግደፍ ኤርትራውያን ነፃነታቸውን ነው በቃ ንፍቅ ያላቸው ነፃነት ነው። እንደፈለጉ አውርተው እንደፈለጉ ከሀገር ውጭ ወጥተው ሀገራቸው ላይ ሰርተው እንዴ ኢትዮጵያውያን በብዛት የሚሰደዱት የት ነው? አረብ ሀገር ነው። ሰርተው ወደ ሀገራቸው እንዲመለሱ ወደ ሀገራቸው ተመልሰው ደግሞ ብዙ ነገር መስራት እንደሚችሉ ያውቃሉ። ገባ? ኤርትራውያን ግን ዜግነት የሚሰጣቸው ሀገራቸው አረብ ሀገር እኮ አይሰደዱም። ኤርትራውያን እናቴን አይሰደዱም። አረብ ሀገር ከሚለው አፍሪካ ለምን አንዳ ተይዘው ይባረራሉ? አሁን ሳውዲ አረቢያ ውስጥ የሆነ ነገር ጓ ብትል ማንጅራትን ይዝና ናውጣ ከሀገር ይወጣ ሰላም ነው የምፈልገው ይላል። ኤርትራውያን እንደዚህ አይነት ቦታ አይገቡ። መጠረዝ መሸኘት አይፈልጉም። ከለላ የሚሰጣቸው ቦታ ላይ ነው የሚሉት። ሀገራቸው ተመልሰው መስራት አይችሉማ፣ ነፃነት የለማ። ይህንን ስለሚፈልጉ አብይ አህመድ እንደው መቼ ነው የሚገባው ብሎ የሚጸልዩ ኤርትራውያን ስንት እንዳሉ ታውቃላችሁ? ግን ይጸልያሉ። እዚህ ቲክቶክ ላይ እየመጣፉን የሚከፍተው እኮ ደንቆሮ ብቻ እኮ። ነገ ጧት እስቲ ሀገር ግባ ብትለው ቢሞት አይገባም። ሀገር ከወጣ ስንት ዓመት ነው? 13 ዓመት። ኤርትራ ሄደህ ታውቃለህ? አላውቅም። የማታውቃትን ኤርትራ በዚህ ደረጃ ኑ እኛ ኤርትራውያን ድድ ህዝቡ በቃኝ ፎይ ብሏል እኮ። አላየም? ከትግራይ ጋር ሲገናኙ እንዴት ሲያለቅሱ እንደነበረ። እንዴ ትቀልዳለህ እንዴ? የትግራይ እናቶች ናቸው ወደ ኤርትራ ሲገቡ የነበሩት። የኤርትራ እናቶች ወደ ትግራይ አልገቡ። ይህን ያክል ነው ነፃነታቸውን ግፍፍ ያደረጉት። አንድ ትግራዋይ ግን ኤርትራ ውስጥ መግባት ይችላል። ነፃነትን ያውቀዋል። አዲስ አበባ፣ አማራ ክልል፣ ጋምቤላ ምናምን ሲሰራ የነበረ ትግራዋይ እኮ ትግርኛ ከሚያወራው ጎረቤቱ ጋር ሰተት ብሎ ነው የሚገባው። መኪናውን እየነዳ ባጃጁን እየነዳ በዚህ ደረጃ ነው። እነሱ ግን ተጽዕኖዋል ለ30 ዓመት ሲቀጠቅጣቸው ስለነበረ ወደ ትግራይ ዝር ብሎ ይገባል። ካያችሁት የሆነች የትግራይና የኤርትራ ድልድይ ነገር አለች። ድልድዩን አልፎ የገባው የትግራይ ህዝብ ነው እንጂ የኤርትራ ህዝብ አልገባም። ለምን ወደ ትግራይ አልገቡ? ይፈራሉ። በቃ ተጽዕኖ ደርሶባቸዋል ምናምን። ነፃነታቸው ንፍግ ብሎ ነው እንትን ያሉት። አሁን አብይ አህመድ የጀመረው ጦርነቱን ብቻ ኤርትራውያን ውስጡ ነው ይዋጉታል። ኢሳያስ አፈወርቂ አንዳንዶቻችሁ ሳታውቁ ነው ዝም ብላችሁ የምታወሩት። ከኢሳያስ አፈወርቂ ጎን እንቆማለን ምናምን የምትሉ ኢትዮጵያውያን ደግሞ ምላሳችሁን ቆጥቡ። ታፈራላችሁ ነገ ጧት። እናንተ ኢትዮጵያዊ ናችሁ። በኢትዮጵያ ፓስፖርት ነው የምትኖሩት። ኢሳያስ አፈወርቂ ከእናንተ ጋር ሆኖ ኢትዮጵያን ቢያሸንፍ ኢትዮጵያን አሸነፍን ብሎ ነው ታሪክ የሚሰራው። እናንተ ግን ታሪክ አልባ ነው የምትሆኑት። እሱ በታሪክ ሲጽፈው ሀገራችንን ከሰው ሀገር ጋር ሆነን አሸነፍን ሬክሰን ፌክሰን። ይህንን እንዳታስቡት። ለማንኛውም ዛሬ የነበረን ቆይታ ይህን ይመስላል። ነገ በተደጋጋሚ ፕሮግራማችንን እንሞጣለን። ኢትዮጵያ ትስዕር ወይ ትግራይ ትስዕር? ስዕር አንዲያ ትግራይ እኮ በሁለቱም በኩል እኮ የተሸነፈችው። ግን ብዙ የፖለቲካ ሴራ አለ እናቴ። የዩቲዩብ ቻናሌን ሰብስክራይብ አድርጉ። የኔ ፍቅር አንቺ እኮ ነሽ ትዝ የምታስቢኝ እኮ። ኧረ ተይ ይህን ጭንቅላቴን እንደገና አፍርሰሽ ስሪው ማማዬ ተይ። የዩቲዩብ ቻናሌን ሰብስክራይብ አድርጉ። በተለይ አያጅቡ ኦፊሻል ቱ የሚለው አሁን ስሙ ይቀየራል። አዳዲስ ፊልሞች፣ ተከታታይ ድራማዎች ኢትዮጵያ ይሰራሉ። እኔ ከትላልቅ ሰዎች ጋር እየተገናኘሁ ነው። በዚህ አጋጣሚ አሪፍ ተከታታይ ድራማዎች እናቴን ነው የምላችሁ በዩቲዩብ ቻናሌ ይጫናሉ፣ ፊልሞችም ይጫናሉ። ጨርሻለሁ። መንግስት ባመቻቸልኝ ነገር ከትላልቅ አርቲስቶች ጋር በመገናኘት እሱን የአያጅቦ ኦፊሻል ቱ የሚለው ሰብስክራይብ፣ አያጅቦ ደግሞ የሚላለ ራሴ ማወራበት ነው። እሱንም ገብታችሁ እንትን አግዙን። ትልቅ ደረጃ እንደርሳለን። አሪፍ ፊልሞች የሚጫንበት ተከታታይ ድራማዎች የሚፖስት በአርብ ሰኞ በቃ ትልቅ ኢንተርቴይንመንት ነው የምናመጣው። ህዝቡን የሚያስተምሩ የሚቀይሩ ነገር እንሰራለን። ያው ደረጃ ከፍ እያለ ሲመጣ ደግሞ ቅናትን መንፈስ ያለባችሁ ሰዎች ተቃጥላችሁ ትቀራላችሁ። ትልቅ ደረጃ እንደርሳለን። ህዝባችንን ማህበረሰባችንን እናስተምራለን። እነሆ ሀገራችን ቀይ ባህርን ከተቆጣጠረች በኋላ አሰብ ላይ ኑዬ ሆቴል የሚል አስገነባለሁ። እናቴን በእነሱም ነው ማስገነባው። ኑዬ ይህን ነገር መርሳት የለብሽም። ስለነበረን ቆይታ በጣም አመሰግናለሁ። ባዮ ላይ አድርጓለሁ። እሺ አድርጓለሁ።
ሁለት ዩቲዩብ ቻናል አለኝ። አንደኛው የአያጅቦ ኦፊሻል 2 የሚል ነው፣ አንደኛው ደግሞ አያጅቦ ብቻ የሚል። ሁለቱንም እየገባችሁ ሰብስክራይብ አድርጉ። በተለይ በዛኛው አካውንት በጣም ትጠቀሙበታላችሁ። አሪፍ ነገር እንለቅበታለን። 2026 ለውጥ ነው ይላል። ለውጥ ነው። አያጅቦ እንዴት ተለወጥክ? ከጎኔ ነበር። ፍቅር ሲዝም ግን ማለት ነው የሆነ ፍዝዝ ድንዝዝ ያደርጋል። በል አንቺ ለምንድን ነው ጡትሽን እንደዛ ግልብጥ አድርገሽ የመጣሽ እንዴ? ነው አይደል? እንዴ ያለበትኩም ባክ ፋራ እንዲዝቅስ ነው እናቴ እኮ ዝቅ ስትይ እዚህ ጋር የነበሩት ጊፍተሮች በቃ ቻው ጅቡ ምናምን አላሉኝም እንዴ? ፋራ አለ ደግሞ አንተ እኮ ፖለቲከኛ ነው። ጊፍተር ነው። የማይነጥፉ ጊፍተሮች አሉኝ። የማይነጥፉ ጊፍተሮች ሌቭላቸው ደግሞ የ3 ወር የ4 ወር ነው፣ የ6 ዓመት አይደለም። ገብቶሻል አይደል? ምንድነው የ3 ወር ሌቭል ደግሞ አልገባኝም። አሁን ሌቭላቸው 30 40 የገባ በ3 ወር ውስጥ ነው። እንደ እናንተ 6 ዓመት ሙሉ ጠብቀው ሌቭላቸውን ያሳደጉ አይደሉም። በደንብ የሚያጫውቱ ኦኬ። ምን አልሽኝ? በደንብ ያጫውቱ ካል አይ አሁን ልወጣ ነው። ለፍልፍ ያለው ልወጣ ነው። ዱላሽ የታለ? ዱላሽ አይ ምን ቦታ ነው እንዴ? እንደቀደም ነው አንተ እና አትጫወትም። ነገሩ ይበቃል። ስታወራ ነው ዋልከው። ተኛው ጣን አዎ ስለ ብልጽግና እየሰራው ነበር። ስሚ ወጣቱን ማንቃት አለብሽ። ባንቺ በኩል ያለውን ወጣት ስለ ሀገሩ እንዲቆም ስለ ሀገሩ እንዲያስብ። ኢትዮጵያ ማለት ታላቅ ሀገር ናት። ወደ ትልቅነትም እየተጓዘች ነው። የባህር በርም ልናገኝ ነው። የባህር በር አገኘን ማለት አንቺም እኔም ኦሮሞም ትግራይም ሁሉም የሚጠቀምበት ነው። ለገበሬው ማዳበሪያ ካለ ቀረጥ የሚገባበት፣ ለገበሬው ትራክተር ካለ ቀረጥ የሚገባበት፣ አንቺና እኔ ተስላ መኪናዎችን የምናሽከረክርበት ከቀረጽ ነፃ የሆነች ሀገር ትኖረናለች። ቀይ ባህር ማለት ወደብ ማለት ቀላል ነገር አይደለም። ላንቺም ለኔም ትልቅ ተስፋ ነውና ባገኘሽው አጋጣሚ እንሆ ቅስቀሳሽን እንትን እንድትይሽ፣ ካልሆነ አሳልፌ ነው የምሰጥሽ። ሰምተሽኛል? እና ዲቁ ጅል ሞኝ ሆናል እንዴ? ወይ መከራ። ፖለቲካ እየሰራ ነው እሱ። ስራው እኮ ፖለቲካ ነው እኮ ዘላለም ማለት ነው። ጅቦ ወይ ለማንኛውም ይሄን ካወራው ይበቃኛል። ወይ ውጣናት። እሺ እኔ ቆንጆ እሺ፣ ሰላም ሁኚልኝ። እሺ ሰላም። እሺ ቻው። እሺ እሺ ቻው። መንግስት በዚህ ደረጃ ነው ያንበጫበጨው። ጭንቅላታችን ላይ ያሳደረው ነገር አለ። አንዳንዴ እንዲህ የሆነ የሚያስፈራራ ህልም የምታየው ነገር የለም። እንደዛ ነው የሆኑብን።